አደይ ከገጠር ተመልሳለች። የፍቅር እናትም ወደ ቤታቸው ከመጡ በኋላ ፍቅር እጅግ በጣም ትናንትን ተጸጽቻለሁ፣ የበደልኩትን ነገር እጅግ በጣም ተጎድቻቸው ነበር ብዙዎችን ብላ አስቀየምኳቸው ያለችውን ሁሉንም ይቅርታ ጠይቃ መልካም ልብ እንደያዘች እና እንዲሁም ደግሞ በጣም በቃ የስነ ምግባር ባለቤት እንደሆነች ትናንትና እንደጸጸታት እየተናገረች ነበረ። አይተናታል። እጅግ በጣም የሚገርም ነው። ደስ የሚል ለውጥ ሁላቸውንም ያስደነገጠ ነበረ። አሁን ላይ እናታቸው የፍቅር እናትና የባርኮቴ እናት ወደ መጡበት ተመልሰዋል። አሁን ስለዚህ ፍቅር ቤቱ ለብቻዋ ይዛለች። እናትየዋም አደይን አደራ ቤቱን አደራ ፍቅርንም ብላ ቤቱንም አስረክባት ወደ እናቷ ቤት እናትየዋ እንደተመለሱ አይተናቸዋል። በዴቭም ይሁን በባርኮቴ ፊት እንዲሁም በሌሎቹ ፊት ፍቅር እያስመሰለች ነበር። አደይን የሆነ ነገር ትናገርና በእነሱ ፊት ላይ በጣም መልካምና ቅልስልስ በጣም ልባምና ቀና ሰው ለመሆን እየሞከረች ትታያለች። በእነሱ ዘንድ መልካም ሰው ሆና ለመታየት ስትሞክር አይተናታል። እውነታው ግን ከዛ የራቀ ነበረ። አደይ የምትመለከተውን ነገር እንዲሁም ደግሞ በአደይ ላይ የምታደርስባትን ነገሮች ላለማሳወቅ እነሱ በፍቅር ላይ ያላትን እምነት ከፍተኛ አድርገው በአደይ ላይ ደግሞ ከፍተኛ ነቀፌታን እንዲያመጡባት ለማድረግ ወይም ደግሞ በእነሱ ለማስጠላት ለማድረግ የምትሞክርበት ሴራ እጅግ እየተሳካላት የመጣ ይመስላል። አሁን ላይ እነ ዲንጎና ዳይመንድን ጨምሮ አንዳንድ ሰዎችን ለማግኘት እየሞከረች ትገኛለች ፍቅር። በዚህ ሰዓት ላይ ፍቅር የምትሰራቸው ሴራዎች አልተነቃባትም። እነ ዳይመንድም አልጠረጠሩም። ዳይመንድዬ እንዴት ነክ ብላ ሁለታቸውንም እጅግ በጣም አክብሮት ሰላምታዋን ከሰጠች በኋላ እናቴ አስታርቃናለች፣ ከአደይ ጋር በጣም ሰላም ነን፣ አሁን ላይ ያለው ሁኔታ ምንም አያሳስብ፣ በጣም በቃ እንደ እህቴ ናት አደይ እያለች ስትቅለሰለስና እጅግ በጣም የመወዳት እህቴ ናት እያለች ስትነግራቸው ነበረ። በዚህ አንደበቷ የተታለለው ዳይመንድም በጣም ደስ ብሎት በቃ እናቴ አባቷን ልታወራቸው ትፈልጋለች እና ስለዚህ ስልካቸውን የአባቷን ስልክ ካወቅክ ስጠኝ እያለችው ነበረ። እና እኔ ጋር የለም ግን ሌሎቹንም ቢሆን ጠይቄ ሰጥሻለሁ ብሏታል ማለት ነው። ስለዚህ ፍቅር እጅግ በጣም መርዟን ለመጥፋት እየተዘጋጀች ትገኛለች። ፍቅር ይሄንን ስልክ ቁጥር ካገኘች ምን ልታደርግ ትችላለች? እጅግ በጣም ከባድ ይሆናል ለአደይ። ወይስ አደይን አንዴና ለመጨረሻ ጊዜ ከነሱ ቤት አስወጥቶ ሌላ ህይወቷን የሚቀይር መንገድ ልታገኝ ትችላለች? ወይስ ይሄ ሴራዋ ሳትጀምረው ሊነቃባት ይችላል? ይሄ በጣም አሳሳቢ ነው። የእናንተን ሀሳብ ቁጭ አድርጉበት ማለት ነው። ቤዛ እንግዲህ ከባርኮቴ ጋር ባላት የፍቅር ግንኙነት እጅግ በጣም ደስተኛ ያልሆነች ብትሆንም ለገንዘብና ለጥቅም ብላ የመጣች ሴት መሆኗን ራሷ ብቻ ናት የምታውቀው። ባርኮቴ የተረዳት ነገር የለም። አፍቃሪ መስላ ነው የቀረበችው። አሁንም ደግሞ አባበሮቿ ጋር ሴራ እየሰራች እንዳለችበት ባርኮት ምንም ያወቀው ነገር የለም እና የቤዛን ቤተሰቦች ፍለጋ ሄዶ ወንድሟን እንዳገኘ በመምሰል በጣም ብዙ ነገሮችን ገንዘብም ለቤታችን በአራጣ ተይዟል ላለችው ነገር ገንዘብ ለአራጣ አበዳሪዎች የተወሰነ ገንዘብ እንደሰጣቸው አይነት በማስመሰል ብዙ ነገሮችን አይተናል ማለት ነው። ቤዛ ይሄን ያደረገችበት መንገድ እጅግ በጣም ገንዘብ ከመውደዷና እንደዚህ አይነት ሀብታም ሰዎችን በማጥመድ ላይ የተሞላች ልጅ መሆኗን ያሳያል ማለት ነው። ምክንያቱም ለምለምን ምን አለቻት? አንቺም አይንሽን ግለጭና ያለውን ነገር ብትበይ ይሻልሻል፣ የቤት ሰራተኛ መሆን ይቅርብሽ ስትላት ነበር። በእርግጥ ለምለም የቤት ሰራተኛ አይደለችም። ለምለምና ባለቤቷ ኤላ በአንድ ላይ እየኖሩ ነው። ቤተሰብም ለወደፊት ያስታውቃታል። በጣም ነው የሚያፈቅራት የሚያከብራት። ሰራተኛም አይደለችም። ግን እነሱ በሚመለከቷት ሰራተኛ ነው የምትመስላቸው። እናም ለምለም ይሄንን አይነት ሴራዋን ደግሞ የነቃችባት ይመስላል። ምክንያቱም ለምለም ከመጀመሪያውም ተጠራጥራት ነበረ። እንደዚህ አይነት ነገሮችን መጥፎ ስራ እየሰራች እንደሆነ ለምለም ደጋግማ ስትናገር ነበር። አሁን ደግሞ ጭራሽ ዴቭም የሚጎላችሁ ነገር ካለ የተወሰነ ገንዘብ እኔ ጋርም አለ ብሎ ሲል ነበረ እና ይሄ ነገር ወዴት ያመራ ይሆን? ይሄ ነገር ተሳክቶላት በእርግጠኝነት ቤዛ ይሄንን ቻንስ ካገኘች እርግጠኛ ነኝ 100% የሁላቸውንም ገንዘብ በተለያየ መንገድ
ሙጥጥጥ አድርጋቸው እንደምትሄድና የለምለምን አስተዋይነት የሚመለከቱበት ለምለም ያለቻቸውን ቢተገብሩ ነበር። ቤዛ በፍጹም አንድም ብር ከእነሱም መውሰድም አትችልም ነበር፣ ያዋርዷት ነበር በሰዓቱ። ግን ለምለምን አሁን በጥርጣሬ አንቺ እንዳያልሽው አይነት ሴት አይደለችም፣ ወይም ደግሞ አንቺ ባልሻት መንገድ አይነት ሰው አይደለችም፣ በጣም መልካም ናት፣ በጣም ይቅርታ ብሏታል ባርኮትም ለቤዛ ማለት ነው። ስለዚህ ለምለምን እንደ ውሸታም የቆጠሩበት አጋጣሚ ነው የሚታየው ማለት ነው። ቤዛም ከአሁን ከነ ለምለም ቤት ወጣለች። ወጣም ወደ እነ ባርኮቴ ቤት እየሄደች ነበረ እና መንገድ ላይ ሻንጣዋን የያዘችው ብር ሰጣ ለዲንጎ በል ሻንጣዬን አድርስልኝ ስትለው ነበረ። በላብ ሰርቶ ማግኘት እንዴት እንደሚጣፍጥ እንዴት ደስ ይላል እያለ ነበር እና እውነት ነው 100% ይሄንን እድል ቢከፍትለት። በነገራችን ላይ ዲንጎ ስራ ይወዳል፣ ግን ምንድነው ዳይመንድ ስራ አይወድም፣ መስረቅን ይወዳል፣ አሸባሪነትን ይወዳል፣ የሰዎችን መቀማት መመንተፍ ነው የሚወደው። ይሄ ባህሪው ደግሞ ዲንጎን እየበከለው ይገኛል። ሰርቶ ማግኘት እንዴት ደስ ይላል ሲለው እባክህ 2-3 ሞባይል መመንተፍ ይሻላል እያለ ነበር እና ያልተገባ ነገሮችን ማድረግ ጥሩ እንዳልሆነ የማሳያ ነው እዛ ጋር ማለት ነው። በተረፈ ሌላው ሊዱና ሊያ ናቸው። ሊዱ በጣም 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 የምትገርም ናት። ሊዱ በጣም ትንሽ ቅብጠቷ ጥግ ያለፈው ልክ ያለፈው በቃ ይሆናል አይደለ? አንዳንድ ጊዜ ምንም የሀብታም ልጆች ብትሆኑ የማታየውን ነገር ስታተገብር ትታያለች። ሊዱ ጭራሽ እግሯን ሰቅላ ሁሉ ኤላ ላይ ስትቀመጥ ነበር። ባለትዳር መሆኑን እጮኛ እንዳለችው እያወቀች እጅግ በጣም ብዙ ለምለምን እንደ ቤት ሰራተኛ በማድረግ በማየት ያልተገቡ ነገሮችን ስተገብር ያየንበት ፓርት ነበር እና እዛ ጋር በጣም ከባድ ነው። ለምለምም ኤላም እጅግ በጣም ተናደውባታል። ግን ኤላ በቃ ዳግም እዚህ ቤት እንዳትመጭ ብሎ በድጋሚ አስፈራርቶ በጥፊ ተመታ ወጣለች ከቤት ማለት ነው። ይሄ ማለት ደግሞ የኤላን ታማኝነት ያመለክታል። ከዚህ በኋላ ላሌን አንድ ሰው አይናገርብኝ እያለ ደጋግሞ ሲናገራቸው ነበር። ግን ሁላቸውም መስሚያቸው ጥጥ ነው፣ ማንም ሰው አይሰማውም። እሷን ጠንካራ ሴትና ለእውነት የቆመች በመሆኗ እነሱም እሷን መጋፈጥ አልቻሉም። እያንዳንዱ ነገር ከጀርባቸው ነው የምትወጋቸው። ምክንያቱም እውነትና እውነትን ይዛ ስለምትታገላቸው ምንም አይነት ፍንጭ ሊያገኙባት አልቻሉም ማለት ነው። እንግዲህ ፍቅር ሴራዋ እየተሳካላት ነው የሚገኘው። የቤዛም ጉዳይ ደግሞ እጅግ በጣም ያሳስባል። እና ባርኮቴ እንዲሁም ኤላ በነገራችን ላይ ባርኮት ኤላ ስልክ ስታወራ ደርሶባት ነበረ። ግን ሳይሰሩት የተገኙ ገንዘብ እንደማይጣፍጥና ሰርታ ማግኘት እንዳለባት ወጣትነቷን በገንዘብ መቀየር እንዳለባት እየነገራት ነው የነበረው እና ተሰርቶ የሚመጣ ገንዘብ መልካም እንደሆነ እየነገራት ይገኝ ነበር ማለት ነው። ይሄ ማለት ደግሞ በጣም ጥሩ ነገር አለው። ለሷ የተወሰነ ፓርት እንደሰማት ያሳያል። ሌላው አደይና ባርኮት እጅግ በጣም የሚገርመው ብዙ ነገሮች አሉ። ይሄ ማለት ደግሞ ዛሬም ድረስ አደይ ለባርኮት ጥሩ ስሜት እንዳላት ዴቭን ከወንድምነት የዘለለ ነገር እንደማትመለከተው ስትናገር አይተናታል። ይሄ ማለት ደግሞ በጣም ያስከፋል። በጣም ነው የሚያስከፋ። ዴቭ ሰምቷት ቢሆን ምን አይነት ይሄን ሁሉ መስዋዕት እየከፈለላት። በእርግጥ ፍቅር ከአንድ በኩል ሲሆን እና ሁለቱም አንድ አይነት ስሜት ሲኖር ልዩነት አለው። ግን ዴቭ የለፋውን የደከመውን ያህል በቃ እኔ አላፈቅርህም ብላ መመለስ ስትችል ነበረ እና እጅግ በጣም በጣም ዴቪንም ይሰማዋል ብዬ አስባለሁ። እሷ ትልቅ ፍቅርና ትልቅ ቦታ አላት ለባርኮቴ ብዬ አሰብኳት ማለት ነው። እና ዛሬም ድረስ ከልብ ያለሽ ማፈቅረው አንቺን ነው፣ የምወድሽ አንቺን ነው። ቤዛን ያው ስሜት ላንቺ በጣም ትልቅ ስሜት እንዳለኝ እያለ እየነገራት ነበር። ለቤዛ ደግሞ ከመውደድ ያለፈ ምንም ነገር እንደሌለው እየነገራት ይገኝ ነበር ማለት ነው። በዛ መካከል ላይ ዴቭ ብቅ ብሎ ትንሽ ነገሮችን ብቻ ነው ያዳመጠው። ዴቭን ተሬጁ የሚለው ላይ ሲደርስ ፈገግ አለ ዴቭ ማለት ነው። ምስኪን። ለማንኛውም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች፣ እስኪ ቀጣዩን ደግሞ ሁላችንም የምናየው ይሆናል።
እያንዳንዱ ነገር ፍቅርም እያጠመደች ትገኛለች። ዴቭን እውነት ተሳክቶላት ዴቭን ልታጠምደው ትችል ይሆን? ሁሉም በተቃራኒ አቅጣጫ ነው ፍቅር ይዟቸው ያለ እና ይሄ ነገር ወዴት ያመራል? የእናንተ ሀሳብ አስተያየት ያስፈልገዋል ማለት ነው። እወዳችኋለሁ፣ አከብራችኋለሁ። እንግዲህ መጨረሻ ላይ ደግሞ ምንድን ያየነው ቤዛ ፍቅርን እያነቀቻት ነበረ። በተኛችበት ተኝቼ ማታ ማታ እየመጣች ታንቀኛለች በእንቅልፍ ብላ የተናገረችውን ነገር አልረሳችውም ነበርና እንግዲህ ስታንቃት እያየን ነበር ማለት ነው። ይሄ ነገር የእውነት አድርጋ ታንቃት ይሆን? ቤዛ እየታገለቻት ነበረ። በክፍል መክፈል 65 ላይ ያየነው ማለት ነው። 66 እንግዲህ መልካም ነገሮችን እናይበታለን ወይም ደግሞ መጥፎ ነገሮችን የሚያስተናግዳል ብለን እናስባለን።